በእርግዝና ወቅት የግብረ ስጋ ግንኙነት ማድረግ እስከ ስንት ወር ድረስ ይፈቀዳል? ለጽንሱ አደገኛ ነው ወይስ ጥቅሞች አሉት? ብዙ ጥንዶች ይህንን ጥያቄ በግልጽ ለመጠየቅ ያፍራሉ፣ ነገር ግን በውስጣቸው ትልቅ ጭንቀት አለ። አንዳንዶች ግንኙነት ማድረግ ውርጃን ያመጣል ወይም ሕፃኑን ይጎዳል ብለው ፍጹም ይፈራሉ። ነገር ግን እውነታው ምንድን ነው? የሕክምና ሳይንስስ ምን ይላል? እስከ መውለጃ ቀን ድረስ በመቀጠል ይቻላል ወይስ በተወሰነ ወር ላይ ማቆም አለበት? ዛሬ በዚህ ቪዲዮ ማንኛውም ነፍሰ ጡርና የትዳር አጋር ሊያውቀው የሚገባውን ሙሉ የሕክምና መመሪያ ፍንትው አድርገን እንነጋገራለን። እንዳያመልጣችሁ። ሰላም ጤና ይስጥልኝ። እንኳን ወደ አባይና አይን ዓለም የዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል ስለ ጤናዎ፣ ስለ እርግዝናና ስለ ተዋልዶ ጠቃሚና በሳይንስ የተደገፉ መረጃዎችን አካፍላችኋለሁ። ይህ ቪዲዮ ረጅምና እጅግ በጣም ዝርዝር የሆኑ የሕክምና ሳይንስ ሚስጥሮችን፣ ፍርሃቶችንና መፍትሄዎችን የያዘ በመሆኑ እስከ መጨረሻው አብራችሁ እንድትቆዩ ጋብዛችኋለሁ። ለቻናላችን አዲስ ከሆናችሁ አሁኑኑ ሳብስክራይብ በማድረግ የደወል ምልክቷን ይጫኑ። ይህ ቪዲዮ ለብዙዎች እንዲደርስ ደግሞ ላይክ ማድረጋችሁ እንዳትረሱ። ቪዲዮውን በግልጽ ለመረዳት እንዲመቻችሁ በ5 ምዕራፎች ከፋፍዬ የማቀርብላችሁ ይሆናል። ምዕራፍ 1 የመጀመሪያው ባለ 3 ወር ወይም ፈርስት ትራይሚስተር ፕሬግናንሲ። እርግዝና እንደተረጋገጠ መጀመሪያ የሚመጣው ስሜት ደስታ ቢሆንም በመቀጠል ግን ፍርሃት ይነግሳል። በተለይ ከመጀመሪያው ሳምንት እስከ 12ኛው ሳምንት ወይም እስከ 3ኛው ወር ባለው ጊዜ ውስጥ ጥንዶች ግንኙነት ለማድረግ በጣም ይፈራሉ። እዚህ ጋር ትልቁ አፈ ታሪክ ምንድነው? በመጀመሪያው ወር ግንኙነት ካደረግን ጽንሱ ገና ስላልጠነከረ ይወርዳል የሚለው ነው። ብዙ ባሎች ሚስቶቻቸውን ላለመንካት ይምላሉ፣ ሚስቶችም ፍርሃት ይወርሳቸዋል። ነገር ግን የሕክምና ሳይንስ እውነታው ምን ይላል? በመጀመሪያው ትራይሚስተር የሚከሰቱ አብዛኛዎቹ ውርጃዎች ወይም ሚስካሬጅ በጥንዶች ግንኙነት ምክንያት የሚመጡ አይደሉም። ሳይንሱ እንደሚያረጋግጠው ከ80% በላይ የሚሆኑት የመጀመሪያ የወራት ውርጃዎች የሚከሰቱት በክሮሞዞም ችግር ወይም በክሮሞዞማል አብኖርማሊቲ ምክንያት ሲሆን ጽንሱ በተፈጥሮ ጤናማ ሆኖ ስላልተቀረጸ ብቻ ነው። ስለዚህ ግንኙነት ስላደረጋችሁ ጤናማ ጽንስ አይወርድም። ነገር ግን በዚህ ወቅት የሚፈጠሩ ተፈጥሯዊ ፈተናዎች አሉ። እርግዝና እንደጀመረ ፕሮጀስትሮን የተባለው ሆርሞን በከፍተኛ ሁኔታ ይጨምራል። ይህ ሆርሞን ደግሞ በሴቶች ላይ ከፍተኛ ድካም፣ የጠዋት ህመም ወይም ሞርኒንግ ሲክነስ፣ ማቅለሽለሽ እና የጡት መጋል ወይም ህመም ያመጣል። እናቲቱ በሰውነት መዛል እና በማቅለሽለሽ እየተሰቃየች ባለችበት ወቅት የግብረ ስጋ ግንኙነት ፍላጎቷ ፍጹም ሊቀንስ ይችላል። በሌላ በኩል ደግሞ በአንዳንድ ሴቶች ላይ የሆርሞን ለውጡና በዳሌ አካባቢ የደም ዝውውር መጨመር ፍላጎታቸውን በተቃራኒው እጅግ ሊጨምረው ይችላል። ስለዚህ በዚህ ወቅት ዋናው ቁልፍ ነገር የትዳር አጋርን ስሜት መረዳትና ማዳመጥ ነው። እናቲቱ አካላዊ ምቾት የሚሰማት ከሆነ ግንኙነት ማድረግ ሙሉ በሙሉ የተፈቀደ ነው። ምዕራፍ 2 ሁለተኛው ባለ 3 ወር ወይም ሰከንድ ትራይሚስተር ወይም ደግሞ ወርቃማ ጊዜ ይባላል። አሁን ደግሞ ከ4ኛው እስከ 6ኛው ወር ወይም ወደ 2ኛው ትራይሚስተር እንሸጋገር። ይህ ጊዜ በእርግዝና ታሪክ ውስጥ ወርቃማው ጊዜ ወይም ዘ ሆኒሙን ፌዝ በመባል ይታወቃል። ለምን መሰላችሁ? በዚህ ወቅት የአስቸጋሪው የጠዋት ህመምና ማቅለሽለሽ ይጠፋል። የሴቷ ሰውነት ከእርግዝናው ሆርሞን ጋር ይላመዳል። ከሁሉም በላይ ደግሞ ወደ ማህፀንና ወደ ዳሌ አካባቢ የሚሄደው የደም ዝውውር ወይም ኢንክሪዝድ ፐልቪክ ብለድ ፍሎ በከፍተኛ ሁኔታ ይጨምራል። ይህ የደም ክምችት ሴቶች በቀላሉ ስሜታቸውን እንዲቀሰቀስና ግንኙነት ሲያደርጉም ከፍተኛ ደስታ ወይም ሃይ ሴንሲቲቪቲ እንዲያገኙ ያደርጋቸዋል። ስለዚህ ፍላጎታቸው በከፍተኛ ሁኔታ ይጨምራል። እዚህ ጋር ግን ጥንዶች አንድ ትልቅ ጥያቄ ይጠይቃሉ። አሁን እኮ ሆዴ መውጣት ይጀምሯል፣ ሕፃኑን አንጎዳውም ወይ? ብልት ሕፃኑን አይነካም ወይ? ይህንን ለማወቅ የማህፀን አናቶሚ ወይም ስትራክቸር መረዳት አለብን። ሕፃኑ ያለው የት ነው? ሕፃኑ የሚኖረው አምኒዮቲክ ሳክ በሚባል በጣም ጠንካራ የፅንስ ከረጢት ውስጥ ነው። በዚህ ከረጢት ውስጥ ደግሞ አምኒዮቲክ ፈሳሽ ወይም አምኒዮቲክ ፍሉድ አለ። ይህ ፈሳሽ እንደ ሾክ አብዞርቨር ወይም እንደ መከላከያ ፍራሽ ነው የሚያገለግለው። ከውጭ ይመጣል ማንኛውንም ግፊት ወይም እንቅስቃሴ ሙሉ በሙሉ ይመታል። በተጨማሪም የማህፀን በር ሙከስ ፕላግ በሚባል ወፍራም እና ተፈጥሯዊ በሆነ የንፋጭ ክዳን በጥብቅ የተዘጋ ነው። ይህ ክዳን ምንም አይነት ባክቴሪያ፣ ቆሻሻ ወይም የወንድ ዘር ቀጥታ ወደ ሕፃኑ እንዳይገባ ይከለክላል። ብልትም ቢሆን የማህፀን በርን አልፎ መግባት አይችልም። ስለዚህ ሕፃኑ ሙሉ በሙሉ ለደህንነቱ በተጠበቀ ምሽግ ውስጥ ነው ያለው። በዚህ ወርቃማ ጊዜ ግንኙነት ማድረግ ጥንዶችን ከጭንቀት ነፃ ያደርጋቸዋል። በመካከላቸው ያለውን ፍቅር ይጠነክራል። ለእናቲቱም የተረጋጋ የስነ ልቦና ጤና ይሰጣታል። ምዕራፍ 3 ሶስተኛው ባለ 3 ወር ወይም ሰርድ ትራይሚስተር ጥንቃቄና ዝግጅት የሚያስፈልግበት ጊዜ። አሁን ወደ መጨረሻው ምዕራፍ ማለትም ከ7ኛው እስከ 9ኛው ወር ወይም ከ28ኛው ሳምንት እስከ መውለጃ ቀን ደርሰናል። እዚህ ጋር ሆድ በደንብ ያድጓል።
የሰውነት ክብደት ጨምሯል፣ የጀርባ ህመምና የትንፋሽ ማጠር መምጣት ጀምሯል። ስለዚህ ጉዳዩ አካላዊ ፈተና ይሆንባታል። ጥያቄው እስከ 9ኛው ወር መጨረሻ እስከ መውለጃ ቀን ድረስ ግንኙነት ማድረግ ይቻላል? መልሱ አጭርና ግልጽ ነው። አዎ፣ እርግዝናው ጤናማ ከሆነ እስከ መውለጃ ቀን ድረስ ይቻላል። እንዲያውም በ9ኛው ወር ላይ ግንኙነት ማድረግ የራሱ የሆነ ትልቅ የህክምና ጥቅም አለው። የመጀመሪያው ጥቅም በወንድ ዘር ወይም ሴመን ውስጥ የፕሮስታግላንዲን የተባሉ ተፈጥሯዊ ንጥረ ነገሮች ይገኛሉ። እነዚህ ንጥረ ነገሮች የማህፀን በርን የማለስለስና የማስፋት ባህሪ አላቸው። ስለዚህ በ9ኛው ወር ግንኙነት ማድረግ ምጥ በተፈጥሯዊ መንገድ በቀላሉ እንዲጀምር ይረዳል። ሁለተኛው ጥቅም ሴትየዋ ስሜት ጫፍ ላይ ስትደርስ ኦክሲቶክሲን የተባለ ሆርሞን ይለቀቃል። ይህ ሆርሞን ማህፀን በትንሹ እንዲኮማተር ያደርጋል። እዚህ ጋር ግን ጥንቃቄ ሊደረግበት የሚገባ ነጥብ አለ። ከግንኙነት በኋላ የሚፈጠረው ይሄ የማህፀን መኮማተር ብዙ ጊዜ ብራክስተን ኤክስ ወይም የውሸት ምጥ በመባል ይታወቃል። ይህ እውነተኛ ምጥ አይደለም። እናትየው ግንኙነት ካበቃ በኋላ በግራ ጎኗ ተኝታ እረፍት ካደረገች ወይም 1-2 ብርጭቆ ውሃ ከጠጣች መኮማተሩ ወዲያውኑ ይጠፋል። እውነተኛ ምጥ ግን እያረፈ የሚበረታና የማይጠፋ ነው። ምዕራፍ 4 ፍጹም የተከለከሉ የህክምና ቀይ መስመሮች። እስካሁን ያወራነው እርግዝናው ምንም አይነት የጤና እክል ከሌለበት ወይም ኖርማል ፕሬግናንሲ ከሆነ ነው። ነገር ግን የህክምና ሳይንስ ግንኙነትን ፍጹም ቀይ መስመር የሚያደርግባቸውና በጥብቅ የሚከለክልባቸው ሁኔታዎች አሉ። እነዚህ ነጥቦች እያንዳንዱ ነፍሰ ጡርና ባል በደንብ ሊያውቃቸው ይገባል። አንደኛ፣ የእንግዴ ልጅ ዝቅ ብሎ መገኘት ወይም ፕላሴንታ ፕሪቪያ። ፕላሴንታ ህፃኑን የሚመግብ አካል ነው። በተፈጥሮው ከላይ መሆን ነበረበት። ነገር ግን ፕላሴንታው ወርዶ የማህፀን በርን ከረገጠ ወይም ሙሉ በሙሉ ከሸፈነ ግንኙነት ማድረግ ፕላሴንታውን ስለሚቀደው ከባድና ለህይወት አስጊ የሆነ የደም መፍሰስ ያመጣል። ስለዚህ ፕላሴንታ ፕሪቪያ ካለ ግንኙነት ፍጹም ክልክል ነው። ሁለተኛ፣ ያለ ዕድሜ የመውለድ ምልክት ወይም ታሪክ ፕሪተርም ሌበር የምንለው ካለ እናትየው ከ37 ሳምንት በፊት የመውለድ ምልክት ካሳየች ወይም ቀደም ሲል ወራት ሳይሞላቸው የወለደችበት ታሪክ ካለ ግንኙነት መደረግ የለበትም። ሶስተኛው፣ የማህፀን በር መላላት ወይም ሰርቫይካል ኢንኮምፒተንሲ። የማህፀን በር የፅንሱን ክብደት መሸከም አቅቶት ያለ ጊዜ የመከፈት አዝማሚያ ካለው ግፊት ማድረግ ውርጃ ወይም ያለ ዕድሜ መውለድ ስለሚያመጣ ይከላከላል። አራተኛው፣ የሽርት ውሃ ቀድሞ መፍሰስ ወይም ዋተር ብሪኪንግ። ህፃኑ ያለበት ከረጢት ተቀዶ ፈሳሹ መፍሰስ ከጀመረ ህፃኑን ከባክቴሪያ የሚጠብቀው አጥር ፈሷል ማለት ነው። ስለዚህ ከዚህ ሰዓት በኋላ ግንኙነት ማድረግ ቀጥታ ኢንፌክሽን ወደ ህፃኑ እንዲተላለፍ ስለሚያደርግ ፍጹም የተከለከለ ነው። ያልታወቀ የደም መፍሰስ ወይም ፈሳሽ። በእርግዝና ወቅት ማንኛውም አይነት ደም ወይም ያልተለመደ ፈሳሽ ከታየ መጀመሪያ ወደ ህክምና ተቋም ሄዶ መመርመር እንጂ ግንኙነት ማድረግ አይገባም። የመጨረሻው ምዕራፍ ምቹና ደህንነታቸው የተጠበቁ አቀማመጦች። ሆድ እያደገ ሲሄድ የትኞቹን አቀማመጦች ወይም ፖዚሽን መጠቀም አለብን? ዋናው መርህ በእናትየው ሆድ ላይ ምንም አይነት ጫና ለመፍጠርና እናትየው ምቾት እንዲሰማት ማድረግ ነው። የጎንዮሽ አቀማመጥ አንደኛ፣ ባልና ሚስት ሁለቱም በጎናቸው ይተኛሉ። ይህ አቀማመጥ በሆድ ላይ ፍጹም ጫና አይፈጥርም። ዘና ያለና ለሶስተኛው ትራይሚስተር ፍጹም ተመራጭ የሆነ አቀማመጥ ነው። እናትየው ከበላይ ስትሆን የፍጥነቱን የጥልቀቱንና የክብደቱን መጠን ራሷ ሙሉ በሙሉ እንድትቆጣጠር ይረዳታል። ሆዷ ላይ ምንም ግፊት አይኖርም። የአልጋ ጠርዝ አቀማመጥ። እናትየው በአልጋው ጠርዝ ላይ በምቾት ትቀመጣለች። እግሮቿን መሬት ላይ ታደርጋለች። ባል ደግሞ ከፊቷ ይቆማል ወይም ይንበረከካል። ይህ ለሆድ በጣም ሰላማዊ ነው። በጣም ወሳኝ ማስጠንቀቂያ እዚህ ጋር የምነግራችሁ ነገር ከአራተኛው ወር በኋላ እናትየው በጀርባዋ ተኝታ ግንኙነት ማድረግ ወይም ሚሽነሪ ፖዚሽን ፍጹም የለበትም። ለምን? እናትየው በጀርባዋ ስተኛ ያደገው ማህፀን እና የፅንሱ ክብደት ኢንፌሪየር ቬና ካቫ የሚባለው ትልቁን የደም ስር ይጫኑታል። ይህ ደግሞ ደም ወደ ልብ ወይና ወደ ፅንሱ እንዳይመለስ ስለሚያግድ እናትየው የማዞር የመታፈንና የደም ግፊት የመቀነስ ወይም ሱፓይን ሃይፖተንሲቭ ችግር ያጋጥማታል። ስለዚህ በጀርባ መተኛት አይፈቀድም። በአጭሩ ለመጠቅለል ያህል እርግዝና ህመም ሳይሆን የተፈጥሮ ስጦታ በመሆኑ ጤናማ እስከሆነ ድረስ የጥንዶችን መቀራረብ ፍጹም አያስተጓጉልም። ዋናው ነገር በባልና በሚስት መካከል ግልጽ የሆነ ውይይትና መግባባት መኖሩ ነው። ወንዶች የባለቤቶቻቸውን አካላዊና ስነ ልቦናዊ ለውጥ ተረድታችሁ በፍቅርና በትዕግስት ልትይዟቸው ይገባል። ከግንኙነት በኋላ ከባድ ህመም፣ ትኩሳት ወይም የደም መፍሰስ ካጋጠመ ግን ሳይዘገዩ በአስቸኳይ ወደ ጤና ተቋም መሄድ ያስፈልጋል። የዛሬው ሙሉ መመሪያ ጠቃሚ ነው ካገኙት ለሌሎች ጥንዶች እንዲደርስ ሼር ያድርጉት። ማንኛውም ጥያቄ ወይም ሀሳብ ካላችሁ በኮሜንት ሴክሽን ላይ አስቀምጡልኝ፣ እኔው ራሴ እመልስላችኋለሁ። በሚቀጥለው ቪዲዮ በሌላ ጠቃሚ የጤና መረጃ እስክንገናኝ
ለእናቶች ሁሉ ጤናማ የእርግዝናና የመውለጃ ጊዜ ይሆንላችሁ።